ከትግራይ የሶለዳ ተራራ ከፍታ የጽናት የድፍረትና የእይታ ምልክት ለእውነት የቆመ ድምጽ ወጣ። ሶለዳ ሚዲያ። ሶለዳ ማለት በትግራይ የሚገኝ ተራራ ሲሆን ጀግኖች ኢትዮጵያውያን አያቶቻችን በዘርና በቋንቋ በሃይማኖት ሳይለያዩ ወራሪዎችን ድል ያደረጉበትን የከፍታችን ማማ ነው። ሶለዳ ሚዲያ የኢትዮጵያ ዋና የዜናና የፖለቲካ ውይይት መድረክ ነው። ቀጥታ ፕሮግራሞችን፣ ጥልቅ ትንታኔዎችና ሂሳዊ ዘገባዎችን በማቅረብ ሀገራችንን የሚቀርጹ ታሪኮችን እናቀርብላችኋለን። ሰበር ዜናዎች፣ ፖለቲካዊ ክርክሮች፣ ወቅታዊና ሀገራዊ ጉዳዮች በትክክል የሚተነተንባቸውን የአማርኛና የትግርኛ የዜና መረጃ ሰዓታችንን ይከታተሉ። በተጨማሪም ሁሉም ኢትዮጵያውያን ሐሳብ የሚለዋወጡበት ጠንከር ያሉ ጥያቄዎች የሚጠየቁበትና ለሀገራችን የወደፊት ዕጣ ፈንታ ትርጉም ያለው ውይይት የሚያደርጉበትን ሀገር አቀፍ የውይይት ፕሮግራማችን ሶለዳ መድረክን ተቀላቀሉ። ሶለዳ ሚዲያ እንደ ሶለዳ ተራራ ዕውቀት ወን ከፍታ ላይ የሚያደርሱ የተመረጡ ተንታኝ ባለሙያዎችን እናቀርብለታለን። የዩቲዩብ ፕሮግራማችን ሰብስክራይብ፣ ዝግጅቶቻችንም ላይክ ያድርጉ። ሚዲያችን መርዳት ለምትፈልጉ ስክሪን ላይ በምናስቀምጥላችሁ አድራሻ ልታገኙ ትችላላችሁ። ሶለዳ ሚዲያ። ሰላም ጤና ይስጥልኝ። የተወደዳችሁ የሶለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የህወሓት የከባድ መሳሪያ ድብደባ መቀጠሉ ተገለጸ። የህወሓት የከባድ መሳሪያ ድብደባ መቀጠሉ ተሰምቷል። ከሳምንታት በፊት 6 የሚሆኑ የአፋር መንደሮችን የተቆጣጠረው ህወሓት አሁንም በአካባቢው የከባድ መሳሪያ ድብደባ እየፈጸመ መሆኑን አንድ ከፍተኛ ባለስልጣን ይፋ አድርገዋል። ከዚህ በተጨማሪም የህወሓት ኃይሎች አካባቢውን ከተቆጣጠሩ በኋላ አንድ የአፋር ቀበሌ ለሁለት መከፈሉ ተሰምቷል። በአፋር ክልል መጋሌ ወረዳ ላይ ከደረሰው ጥቃት በኋላ ከቶንሳ ቀበሌና ከአጎራባች አካባቢዎች የተፈናቀሉ ሰዎች ብዛት 18000 ገደማ መድረሱንና 11000 ያህል እስካሁን ድረስ ድጋፍ እንዳላገኙ የአካባቢው ባለስልጣናት ተናግረዋል። የክልሉን ወሰን ተሻግረው ወደ አካባቢው መግባታቸው የተነገረላቸው የህወሓት ኃይሎች አሁንም ስፍራውን ለቀው አለመውጣታቸው ተገልጿል። የአፋር ክልል መንግስት ከ2 ሳምንት ገደማ በፊት ባወጣው መግለጫ የህወሓት ቡድን በመጋሌ ወረዳ በሚገኘው ቶንሳ ቀበሌ ላይ ጥቃት ፈጽሞ 6 መንደሮችን በጉልበት ተቆጣጥሯል ሲል ወንጅሎ ነበር። የትግራይ ክልል ጊዜያዊ አስተዳደር ግን ከአንድ ቀን በኋላ ባወጣው መግለጫ የትግራይ ክልል ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉን መሰረተ ቢስ ሲል ማስተባበሉ አይዘነጋም። ጊዜያዊ አስተዳደሩ ይህንን ይበል እንጂ የህወሓት ኃይሎች ራሳቸውና ተቆጣጥረዋቸዋል በተባለ አካባቢዎች የሚገኙ ነዋሪዎችና ባለስልጣናት ታጣቂዎቹ ጥቃት መፈጸማቸውና አሁንም ስፍራው ለቀው ለመውጣታቸውን ተናግረዋል። አንድ የቶንሳ ቀበሌ ኃላፊ የህወሓት ታጣቂዎች ከ2 ሳምንት በፊት የያዟቸው ሚልኪ፣ ዋራዓ፣ ሚላ፣ ከረፍቱ፣ ካኦሶቦራና ከረሞዋጋ የተባሉ አካባቢዎች አሁንም በእነርሱ ቁጥጥር ስር መሆናቸውን ገልጸዋል። ከ2 ሳምንት በፊት ዋራዓ ከሚባለው አካባቢ ተፈናቅለው አሁን አሮሪ በሚባል የቀበሌው አካባቢ ከሌሎች ተፈናቃዮች በአንድ ትምህርት ቤት ውስጥ በሚገኝ ዛፍ ጥላ ስር ተጠልለው የሚገኙ ሌላ ነዋሪ በአካባቢው የሚገኙ የአፋር ክልል ሚሊሻዎችና ልዩ ኃይሎች ጋር እየደወሉ ሁኔታውን እንደሚከታተሉ ተናግረዋል። ከጸጥታ ኃይሎቹ ባገኙት መረጃ መሰረትም በአካባቢው አሁንም የህወሓት ኃይሎች እንዳሉ ማረጋገጣቸውን አስረድተዋል። በተመሳሳይ ቦታ ላይ ከ8 ልጆቻቸው ጋር ተፈናቅለው የሚገኙ ሌላ የአካባቢው ነዋሪ እሁድ ዕለት ወደ መኖሪያቸው አቅራቢያ ተጉዘው አሁንም በስፍራው የህወሓት ኃይሎች ቁጥጥር ስር እንደሆነ እንደተመለከቱ የዓይን እማኝነታቸው ሰጥቷል ተብሏል። እነሱ እዚያ እያሉ መመለስ አንችልም ሲሉም የቀያቸው አካባቢ ትተው ተፈናቃዮች ወደ ተሰባሰቡበት ስፍራ የተመለሱበት ሁኔታም አስረድቷል። ኢትዮጵያ ኢንሳይደር በስልክ አነጋገርኳቸው ያላቸው የቶንሳ ቀበሌ ኃላፊ የህወሓት ኃይሎች አልፎ አልፎ ከባድ መሳሪያ እንደሚተኩሱም ገልጸዋል። የመጋሌ ወረዳን የእንስሳት እርሻና ተፈጥሮ ሀብት ጽሕፈት ቤት ኃላፊ አቶ አብዱ መሐመድ በበኩላቸው የህወሓት ኃይሎች አካባቢውን ከተቆጣጠሩ በኋላ የቶንሳ ቀበሌ ለሁለት ተከፍሎ ነው ያለው ብለዋል።
ግማሹን የአፋር ክልል ሲያስተዳድረው ግማሹን ደግሞ የህወሓት ኃይሎች አሁንም እንደያዙት ነው ሲሉ አቶ አብዱ ተናግረዋል። የቶንሳ ቀበሌ ባለበት መጋሌ ወረዳ የተፈናቃዮችን ጉዳይ የሚከታተለው ቢሮ የሚመሩት አቶ አብዱ ከ2 ሳምንት በፊት እንደገለጹት ከ3 ቀበሌዎች በድምሩ ከ2000 በላይ ሰዎች መፈናቀላቸው ገልጸው ነበር። ዘገባው የኢትዮጵያ ኢንሳይደር ነው። ክሬዚ ዴይ፣ ቫላንታይን ዴይ እና ሌሎች መጤ ባህሎች በትምህርት ቤቶች የሚከለክል አዲስ ደንብ መዘጋጀቱ ተገለጸ። ትምህርት ሚኒስቴር በትምህርት ተቋማትና አካባቢያቸው የትምህርት አዋኪ ጉዳዮችን ለመከላከልና ለመቆጣጠር ያለመ አዲስ የሚኒስትሮች ምክር ቤት ረቂቅ ደንብ ማውጣቱን አስታውቋል። የተማሪዎቹ የስነ ምግባር ረቂቅ መመሪያ በውስጡ ምን አካቷል? መመሪያው መንግስታዊ ባልሆኑ የግል በሃይማኖት ተቋማት የሚተዳደሩ ትምህርት ቤቶችና ከኢትዮጵያ ውጪ ባሉ ኮሚኒቲ ትምህርት ቤት በሚማሩ ተማሪዎች ላይ ተፈጻሚ ይሆናል ተብሏል። በመመሪያው የተማሪዎች መብትና ግዴታዎች ሲቀመጡ በተማሪዎች ግዴታ ስር ጸጉርን በአግባቡ መሰራት ማሳጠር፣ ከተፈጥሯዊ ጸጉራቸው ውጪ እንዳይጠቀሙም ተቀምጧል። የሴቶች ትምህርት ቤት የደንብ ልብስ ቀሚስ ቁመት ከባት በታች መሆን ያለበት ሲሆን ከአካባቢው ባህል ጋር የማይቃረን ልብስ መልበስ የሚለውም ተካቷል። በመመሪያው ከተከለከሉ ተግባራት መካከል ሲጋራ ማጨስ፣ አልኮል መጠጣት፣ ጫት መቃም፣ እጾችን መጠቀም፣ ማዘዋወር እንደዚሁም ሞባይል እና የሙዚቃ ማዳመጫዎችን ወደ ትምህርት ቤት ይዞ መምጣትም ይገኙበታል። በትምህርት ቤት ግቢ ውስጥ ሃይማኖታዊ አምልኮ ስርዓትና የፖለቲካ እንቅስቃሴዎችን ማከናወንም በመመሪያው ተከልክሏል። በመመሪያው ሀገራዊ ሴት ያልሆኑ መጤ ነገሮችን በሰውነት ላይ መነቀስ ሲከለከል፣ ሴት ተማሪዎች የጥፍር የፀጉርና የከንፈር ቀለም ከመቀባትና ከመኳኳል እንደዚሁም አላስፈላጊ ጌጥ ከማድረግም ተከልክሏል። በተጨማሪም በረቂቁ በትምህርት ቤት ውስጥ አላስፈላጊ የሆኑ የኢትዮጵያዊነት ባህልን የማይገልጹ ያላቸውን ድርጊቶች ክሬዚ ዴይ፣ ጀንትል ዴይ፣ ኦልድስ ዴይ፣ ቤቢ ዴይ፣ ፍሩት ዴይ፣ ቶማቶ ዴይ፣ ቫለንታይን ዴይ፣ አፕሪል ዘፉል፣ ከለር ዴይ፣ ፒጃማ ዴይ እና የመሳሰሉት መፈጸምና ሌሎችም አላስፈላጊ የሆኑ ባህልን የማይገልጹ ድርጊቶችን ማክበር እንደማይቻልም ተገልጿል። የተከለከሉ ተግባራትን በሚፈጽሙት ላይ የተለያዩ የእርምት እርምጃዎች ሲቀመጡ ቀላል እርምጃ ሊያስወስዱ በሚችሉ ጥፋቶች ስር ከፀጉር ጋር የተያዙና ሌሎች ቀላል ጥፋቶች ተካቷል። የትምህርት ቤት ፕላዝማና ኮምፒውተር ለሌላ ዓላማ መጠቀም፣ በአጥር መዝለልና መሽሎክ፣ ከላይ የተጠቀሱ አላስፈላጊ ባህሎችን ማክበር፣ አሉታዊ ምልክቶችን መነቀስ፣ ድብድብ እንደዚሁም ሃይማኖታዊ ስርዓት መፈጸምና ፖለቲካዊ እንቅስቃሴ ማድረግ በከባድ ጥፋት ውስጥ ተካተዋል። የቅጣት እርከኑ እንደ ተማሪዎቹ የትምህርት ደረጃና ጥፋቱ ሲለያይ ለከባድ የስነ ምግባር ግድፈት በመደበኛ ህግ መሰረት የህግ ተጠያቂነትም ይኖራል። መመሪያው የዲሲፕሊን ክስ አመሰራረት፣ የዲሲፕሊን ኮሚቴ ስብጥር እንደዚሁም ተግባርና ኃላፊነትን በዝርዝርም አስቀምጧል። በተጨማሪም መመሪያው በየደረጃው ያሉ የባለድርሻ አካላትን ተግባር ኃላፊነትን ዘርዝሮ ሲያስቀምጥ ማንኛውም ትምህርት ቤት ያለ መሸኛ ተማሪዎችን ተቀብሎ መመዝገብም ከልክሏል። የቻይናው GCL ግሩፕ በህዳሴ ግድብ አካባቢ የዳታ ማይኒንግ ማዕከል ለመገንባትና የኃይል ግዢ ስምምነት ተፈራረመ። የቻይናው GCL ግሩፕ ሆልዲንግ ሊሚትድ በታላቁ የኢትዮጵያ ህዳሴ ግድብ አካባቢ የዳታ ማይኒንግ ማዕከል መገንባት የሚያስችለውን ስምምነት ተፈራርመዋል። በተጨማሪም ለዳታ ማይኒንግ ማዕከሉ የሚውል ኃይል ግዢ ስምምነት መፈራረሙንም ተገልጿል። ኩባንያው ሁለቱን ስምምነቶች የተፈራረመው ከኢትዮጵያ የኢንቨስትመንት ሆልዲንግ እና ከኢትዮጵያ ኤሌክትሪክ ኃይል ጋር መሆኑንም ተገልጿል። ስምምነቱ ከኤሌክትሪክ ኃይል አቅርቦት ባለፈ በተለያዩ የኃይል ልማት ዘርፎች በኤሌክትሪክ ተሽከርካሪ ቻርጅ ማድረጊያ ጣቢያ ግንባታና በአቅም ግንባታ ጉዳዮች ላይ በጋራ ለመስራት የሚያስችል መሆኑንም የኢትዮጵያ ኤሌክትሪክ ኃይል አስታውቋል። ተቋማቱ በሀገሪቱ የኤነርጂ ዘርፍ ላይ ትኩረቱን የሚያደርግ የኃይል ስርዓት ምርምር ኢንስቲትዩት ለመመስረት የሚያስችል መሆኑን በስትራቴጂካዊ አጋርነት ሰነዱ ላይ ተጠቁመዋል ሲልም አክሎ ገልጿል። ስምምነቱ ኩባንያው በታዳሽ ኃይል ማመንጫ ላይ ያለውን የካበተ ልምድ በመጠቀም በሀገሪቱ በፀሐይና በንፋስ ኃይል ልማት ዘርፎች ላይ በጋራ ለመስራትም ያስችላል ተብሏል። በህዳሴ ግድብ አካባቢ የዳታ ማይኒንግ ለማልማት የሚያስችል ስምምነቱ የተፈረመው በጂሲኤል ግሩፕ ሆልዲንግ ሊሚትድ የኢትዮጵያ ፒክ ግሮው ሆልዲንግ ሊሚትድ ፕሮጀክት ስራ አስኪያጅ ዮንግያንግ እና በኢትዮጵያ የኢንቨስትመንት ሆልዲንግ ዋና ዳይሬክተር ዶክተር ብሩክ ታዬ መካከል መሆኑንም ጨምሮ ተጠቅሷል። የኃይል
ሽያጭና የሀገሪቱን ኃይል ዘርፍ ለማጠናከር በሚያስችሉ ስትራቴጂካዊ ጉዳዮች ላይ በጋራ ለመስራት የሚያስችል የመግባቢያ ስምምነቱን ደግሞ የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አሸብር ባልቻና የጂሲኤል ግሩፕ ሆልዲንግ ሊሚትድ ምክትል ፕሬዝዳንት ሹቢን ኒው መፈራረማቸውም ተመላክቷል። ሩሲያ ሁለት ትላልቅ የከበሩ አልማዞችን ማግኘቷን አስታወቀች። 55.96 እና 135.75 ካራት የሚመዘኑት እነዚህ አልማዞች በዚህ ዓመት በአርካንግልስክ ክልል ከተመረቱ ትላልቅ የከበሩ ድንጋዮች በቅደም ተከተል ሶስተኛውና አራተኛው መሆናቸውን የክልሉ ገዥ አሌክሳንደር ቱሲቡልስኪ አስታውቀዋል። እያንዳንዳቸውም በልዩ ንጽህናቸው፣ አንጸባራቂነታቸውና አስደናቂ የተፈጥሮ ቅርጻቸው ተለይተው ይታወቃሉ ማለታቸው የዘገበው ስፑትኒክ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ